ብዬ ባለፈው ሳምንት እዛ ጋር ቁጭ ብዬ ነበረ። አስታወሳችሁ ቁም ያለኝ በሩ መች ይከፈት አለኝ። መች ይከፈት ሲለኝ በዚህ ሳምንት አልኩትኝ። መቼ በር ይከፈትልሽ? በዚህ ሳምንት። ዛሬ ተደውሎልኝ ነበር። ምን አሉሽ? ምን አሉ ደውለው? አውርተውኛል ግን አላወኩም። ምንም አላሉ። በዚህ ሳምንት ምን ይበሉልሽ? ይከፈት ነይ። ከዛ በዚህ ሳምንት ብዬው እቤት ከሄድኩ በኋላ ሰኞ ዕለታ በሩ ተከፈተ ማለት ነው። ቪዛው መጣልኝ። መቼ ተጸልዮልሽ ነው ሰኞ የመጣው? እሁድ ነው የተጸለየልኝ። የዛሬ ሳምንት እሁድ አንድ ሳምንት አልቆየም። አንድ ቀን ብቻ አደርኩኝ ማታ። እሺ የውጭ እንትኖች ማለት ነው አረቦች ደወሉኝ። ቪዛው ከመጣ በኋላ ማለት ነው እኔም ፈልገውኝ ማለት ከተጸለየልኝ በኋላ ቪዛው ግን በር ከአሁን ከመጣው በር ሌላ አሁን ወጣሽ በዛው አውሮፓ መግባት ትፈልጊያለሽ? ወደ ኢትዮጵያ መመለስ አትፈልጊ? አንድ ጸሎት አየሁ። ካሁን ከላከኝ ጌታ ሆይ አልመለስም በዛው ልቀጥል ስትይ ብያለሁ ብሎ በሮች ይከፈታል። አሜን። ከመጣው በር ማለቴ ደወሉልኝ። በቃ እኔ ፈለጉኝ ማለት ነው። ሁሉም ደወሉ። ከዛ ቪዛው መጥቶልኛል። እግዚአብሔር ወዳለው ቦታ ሊር ነው። ቀጣይ ደግሞ ሌላ በር አለ። እግዚአብሔር ይመስገን። ጸልዩልኝ። ሌላም በር ማለቴ ከ2 ዓመት በኋላ እግዚአብሔር የተናገረው እንደሚፈጽም አውቃለሁ። ስለዚህ ወደ አውሮፓውም ወደ ምኑ ይከፈት። እስኪ ከፍ አድርጉና ዘመንሽ ባረክ በሏት። እስኪ የተከፈተው በር በሏት። ከክብር ወደ ክብር ይሁንልሽ በኢየሱስ ስም። አትመነዋል በኢየሱስ ስም። አሜን ይሁንልሽ። ተባረኪ።